ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሀገራዊ ጉዳዮችን የሚያነሳውና አስደናቂው 9 ዓመታት የጠበቁት አዲሱ የቴዲ አፍሮ ሙዚቃ አልበም ከዳር እስከ ዳር እያነጋገረ ነው። ባለቅኔው ኢትዮጵያን ተውልን ፍቅራችንን መልሱልን ሲል አዚሟል። በአንጻሩ ጠቅላዩ ከአልበሙ ይፋ መደረግ በኋላ ጩኸት ያናውጠንም ሲሉ ተደምጠዋል። ይዘነዋል። በትግራይ ደግሞ የጀነራል ታደሰን ሹመት መራዘም አልቀበልም ያለው ህወሓት ሲያካሄድ የነበረውን ጥብቅ ስብሰባ አጠናቋል። ቡድኑ በዚህ ስብሰባው ጀነራል ታደሰን ለመፈንቀል በምትካቸው ዶክተር ደብረጽዮንን በጉልበት ወደ ኃላፊነት ለመመለስ ወስኗል። አስደንጋጩን መረጃ እናጋራችኋለን። እስራኤል መከላከያ ሚኒስቴር እስራኤል ካትዝ ኢራን ከአሜሪካ ጋር የጀመረችው ድርድር ላይ ከስምምነት የማትደርስ ከሆነ ከዚህም በላይ የከፋ ጥቃት ሊሰነዝሩ እንደሚችሉ አስጠነቀቁ። በሌላ በኩል ደግሞ በእስራኤልና በሊባኖስ መካከል የተደረሰው የ10 ቀን ተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መሆን ጀምሯል። በጥንቅራችን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ሀገራዊ ጉዳዮችን የሚያነሳውና አስደናቂዎቹ 9 ዓመታት የጠበቁት አዲሱ የቴዲ አፍሮ የሙዚቃ አልበም ከዳር እስከ ዳር እያነጋገረ ነው። ባለቅኔው ኢትዮጵያን ተውልን ፍቅራችንን መልሱልን ሲልም አዚሟል። ኢትዮሪካ የተሰኘው የቴዲ አልበም 18 ሙዚቃዎችን በውስጡ አካቷል። አልበሙ በተለቀቀ በአንድ ቀን ውስጥ በሚሊዮን ታይቷል። በቀጥታ ስርጭትም ከ100 ሺህ በላይ ሰዎች ሲከታተሉት ነበር። ይህም ለኢትዮጵያ አዲስ ሪከርድ ሆኖ ተመዝግቧል። ቴዲ በሙዚቃዎቹ እንደተለመደው ኢትዮጵያዊነትን አቀንቅኗል። አንድነትን ከፍ የሚያደርግ ደማቅ መልእክቱንም አስተላልፏል። ቴዲ አፍሮ በአዲሱ አልበም ከሌላው የሙዚቃ ስራዎቹ በተለየ መልኩ በማንነታቸው ምክንያት በግፍ ለተገደሉ ዜጎች መታሰቢያ ያደረገ ሙዚቃንም አቅርቧል። ይህ ያዞምባ የተሰኘ መጠሪያም የሰጠው ሙዚቃ በተለያዩ የአገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖችና ከቀያቸው የተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያን መታሰቢያነት ይሆንልኝ ብሏል። ዳስጣል አንሳው በሚለው ሌላኛው ዘፈኑ ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ሲል የሀገሪቱን ፖለቲካና የፖለቲከኞች አካሄድን ታዝቧል። በተጨማሪም ኢትዮጵያ ጀግኖች አርበኞቿ ዋጋ ከፍለው ለትውልድ ያሻገሯት መሆኗን በዚህኛው ዘፈኑ ገልጿል። ይሁንና ይህችን ሀገር ተረከብን፣ በብሔር ተከፋፈልን፣ ስለምን ኢትዮጵያዊነት ወደ ዳር እንገፋዋለን ሲል ጠይቋል። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት? በተመሳሳይ መልኩ ስምምን በተሰኘው የጉራጌኛ ሙዚቃም ተበትነን ብናይ ረብ የለን እንደ ብናኝ ይለናል። ቴዲ መከፋፈል ልክ እንደ ብናኝ የሚያሳንስ መሆኑን ለማመልከት ይሆናል ወይ ቃ ድስት ያለ ክዳን እኛ ሳለን እንዴ ሀገር ከሌለን እንዴት ስለለየን ፍርድ ገምድል ዳኛ አባይ የሞላ እንጎላለንኛ ብሏል ተወዳጁ ድምጻዊ ቴዲ አፍሮ። በየአረብ ሀገራቱ በስደት ለሚባክኑት እህት ወንድሞቻችን ደግሞ መሬማ የሚል ስቃይና መከራቸውንም የሚዳስስ ሙዚቃ አካቷል። እናንተስ አልበሙን እንዴት አገኛችሁት? አስተያየታችሁን አካፍሉን። በሌላ በኩል ከዚሁ ሙዚቃ ጋር በተያዘም በሚመስል መልኩ ጠቅላዩ ከአልበሙ ይፋ መደረግ በኋላ ጩኸት ያናውጠንም ሲሉ ተደምጧል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢታይ አካባቢ የተገነባውን የአሰላ የነፋስ ኃይል ማመንጫ ጣቢያ ባስመረቁበት መድረክ ላይ ባደረጉት ንግግር ጩኸት ያናውጠንም ብለዋል። አሁን ትናንሽ እዚህ ከተከልነው የነፋስ ኃይል ማመንጫ የአንዱን ያክል ነፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም ሲሉ ተናግረዋል። አክለውም የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት አቁመነዋል ብለዋል። ብዙዎች ታዲያ የንግግር በሙዚቃዎቹ እሳቸውና መንግስታቸውን ሽንቆጥ ላደረገው ቴዲ አፍሮ ነው እያሉ ነው። በቀጣይ መረጃ ህወሓት የለየለት ስብደት ውስጥ ገብቷል። ከሰሞኑ በአክሱም አቅራቢያ የማዕከላዊ ኮሚቴ ስብሰባውን ያደረገው ቡድኑ አስደንጋጭ ውሳኔዎችንም አሳልፈዋል። በስብሰባው ማጠናቀቂያ ላይ ኮሚቴው ያሳለፋቸው ውሳኔዎች በትግራይ ክልል ያለውን ወቅታዊ ፖለቲካዊ ሁኔታ ወደ አዲስ ምዕራፍ ሊያሸጋግሩ እንደሚችሉ ተገምቷል። ማዕከላዊ ኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እንደማይቀበሉ አስታውቋል። በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በማፍረስ ወደ ቀድሞ አቋም ለመመለስ መወሰኑ ተገልጿል።
ዶክተር ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩ በማዕከላዊ ኮሚቴው መመረጣቸውም ታውቋል። ውሳኔው በክልል ውስጥ ያለውን የውስጥ ክፍፍል ሊያባብስ እንደሚችልና ከፌዴራል መንግስት ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየተናገሩ ነው። ያም ሆኖ ህወሓት ደብረጽዮንን በመቀሌ ለማንገስ ጀነራል ታደሰን በኃይል ለመገልበጥ ቆርጦ መነሳቱ ታውቋል። ይህንኑ የህወሓት ሴራን ቀደም ብለው ያወቁ ጀነራል ታደሰ ወረደ ከሰሞኑ እንደ ጌታቸው ረዳ ፈርቻቸው አልሸሸም እዚሁ ይለይልናል ማለታቸው ይታወሳል። በቀጣይ መረጃም የእስራኤል መከላከያ ሚኒስቴር ኢራን ላይ ከዚህም በላይ ከፋ ጥቃቶች እንደሚፈጸም ዛቱ። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ኢራን ከአሜሪካ ጋር የጀመረችው ድርድር ላይ ከስምምነት የማስደርስ ከሆነ ከዚህም በላይ ከፋ ጥቃት ሊሰነዝሩ እንደሚችሉ አስጠንቅቀዋል። ኢራን ወታደራዊ መስቀለኛ መንገድ ላይ ትገኛለች። ይህ ወደፊት ድልድይና ወደ መገለል እንዲሁም ውድመት ምርጫ የሚያደርጉበት ቅጽበት ነው ብለዋል። ኢራን መነጠልና ውድመትን የምትመርጥ ከሆነ እስራኤል እስካሁን ያልደበደበቻቸውን ኢላማዎች በጣም በፍጥነት በመለየት እስካሁን ከተፈጸሙት የከፋ ጥቃት እንደሚፈጽሙ ዝተዋል። ምርጫው በእጃቸው ነውና ውጤቱም የራሳቸው ነው ሲሉ አስተያየታቸውን አስጠንቅቀዋል። ቀደም ሲል የአሜሪካው መከላከያ ሚኒስቴር ፔት ሄጌስተን ኢራን ከስምምነት ላይ የማትደርስ ከሆነ ጦራቸው ጥቃቱን ዳግም ለመጀመር ዝግጁ መሆኑን በመናገር በብላት እንደምትመርጥ አስጠንቅቀው ነበረ። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱም ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችልም ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ ሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሂዝቦላ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆምን እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስም ጠይቋል። ኔታንያሁ ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ግን ከሂዝቦላ ፍላጎት ውጪ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በስምምነቱ መሰረት የሊባኖስ መንግስት ሂዝቦላ እስራኤል ላይ ጥቃት እንዳይፈጸም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ብለዋል። አክሎም የሊባኖስ የጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል። የተኩስ አቁሙ ተግባራዊ መሆን እንደጀመረ የእስራኤል መከላከያ ባለፉት 24 ሰዓታት ውስጥ በደቡባዊ ሊባኖስ የሚገኙ ከ380 በላይ የሂዝቦላ ኢላማዎች መደብደቡን ገልጿል። ኢላማ ከሆኑት መካከል የሮኬት ማስወንጨፊዎችና ዋና መስሪያ ቤቱንና የሂዝቦላ አባላት ይገኙበታል። ትራምፕ የሊባኖስና የእስራኤል መሪዎች በዋሽንግተን ተገናኝተው በቀጣይ ጉዳዮች ላይ እንዲወያዩ መጋበዛቸውንም ተናግረዋል። እስካሁን ግን ከየትኛውም ወገን ስለ ግብዣው ማረጋገጫ አላገኘም። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ባሰፈሩት ለሊባኖስ ታሪካዊ ቀን ነው ሲሉም ጽፈዋል። መልካም ነገሮች እየሆኑ ነው ያሉት ትራምፕ በሌላ የማህበራዊ ሚዲያ ልጥፋቸው ሂዝቦላ በዚህ ወሳኝ ጊዜ ተገቢውንና የተረጋጋ ባህሪውን እንደሚያሳይ ተስፋ አድርጋለሁ ብለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ስምምነትን በደስታ እንደሚቀበሉ አሜሪካን ስላደረገችው አስተዋጽኦም አመስግነዋል። ይህ ለግጭቱ የረጅም ጊዜ መፍትሄ ለማግኘት ለሚደረገው ድርድር መንገድ እንደሚጠርግና ለቀጠናው ዘላቂና ሁሉን አቀፍ ሰላም ለማምጣት ለሚደረጉ ቀጣይ ጥረቶች አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ ሲሉ ጉተሬስ በሰጡት መግለጫ ገልጸዋል። ሁሉም ወገኖች የተኩስ አቁም ስምምነቱንና ሁልጊዜም ዓለም አቀፍ ሕግን እንዲያከብሩ አሳስበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።